ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሪዎች ላይክ በማድረግ አበረታቱኝ። እንኳን ለገና በዓል በሰላም አደረሳችሁ አደረሰን። የአመት ሰው ይበለን ውዶቼ። ሐረግ ድራማ ምርጥና አስተማሪ ድራማ ነው። በክፍል 40 እንዳየ ነው ጽዮንና ናታን ድራማ ሰርሶ በነበረ ምክንያቱም ጥላቱ እዛ ቤት እንዳለ ስለሚያውቁ ጽዮን የሆነ አዲስ መላ ፈጠረችው ማለት ነው። ሴት ልጅ እኮ ብልህ ናት። ደግሞ የጽዮን ይበልጣል። ጽዮን በጣም ጎብዛለች። በአሁኑ ሰዓት ወንድሙን ራሱ እየቀየረችው ነው ማለት ነው። እና የኛ ጥላት እየመጣ ነው፣ እኛን ቼክ ለማድረግ እየመጣ ስለሆነ እኛ አሁን ድራማ መስራት አለብን አለችው ማለት ነው ለናታን። ናታንም ደግሞ እሺ ብሎ ተቀበላት እና አንተ እዚህ ውስጥ ትሆናለና ትጮኻለህ ብላ ቁልፍ ቆለፈችበት ማለት ነው። ልክ ሉሊት ስትመጣ ኢንፎርሜሽን ለመለቃቀም ይሄንን የተላከችበት ምክንያት ሉሊት ከይፋት ብር ትፈልገው ነበረ፣ የትኬት ማለት ነው። ከዚህ ሀገር ልትወጣ ልትሰወር ኤፍራታ ልትገለኝ ነው ብላ በፍርሃት ሞታለች በአሁኑ ሰዓት። እንደገና ደግሞ ጠባቂም እንድላከላት ለዛ ነው። ይሄንን ነገር በትክክል ከሰራሽ ይሄ ነገር አደርግልሻለሁ አላት ይፋት። እሷም ለዛ ነው ዘው ብላ የመጣችው። ስትመጣ ግን ያልጠበቀችው ነገር ነው ያየችው። እሱ ምንድነው ጽዮን ቆልፋበት ወጣለች። አሁን እኔ በአስቸኳይ ፈልጋለሁ ናታን ስትል ናታን የሆነ ሰው ስደውልለት ያ ሰው ካልገደልኩ ብሎ ሽጉጥ ይዞ ስነሳ እኔ ደግሞ ቆለፍኩበት ለወንድሜ መኖር አለብኝ ብላ ሸወደችው ማለት ነው በዚች። እንደገና ደግሞ ቤዛም እኔም ለአስቸኳይ ነገር ዛሬ ፈልጋለሁ ብላ ቁልፍ ወስዳ ከፈተችው ማለት ነው። ስትከፍት ዛሬ እንግዲህ አብረን እራት እንበላለን፣ ልዩ ዝግጅት አለን ብላ ሰርፕራይዝ አደረገችው ናታን። ግን ደግሞ ምግብ የሰራችው ቤዛ ብትሰራም እኔ ቅመም ጨማምሬያለሁ አለችው። ቅመም ሳይሆን መድኃኒት ነው። መድኃኒቱ ምንድነው? የመስተፋቅር እንደገና እንደ አዲስ እንዲያፈቅራት ትፈልጓለች። ግን ይሄ እንዴት ይሆናል? በህልም ካልሆነ አይሆንም። ቤዛ በጭራሽ ናታን ሊያፈቅራት አይችልም። እሱ ደጋግሞ እየነገራት ነው። እኔ አንቺ ሊወድሽ አልችልም። እኔ የሚወዳት ሴት ኤፍራታ ብቻ ናት። እሷን ደግሞ ችግር ብመጣ ፈተናም ብመጣም እኔ እሷ አራሳም ብሎታል። ግን እሷ ምንም አሁንም እየሄደች ነው። እንደዛ አደረገች። ሌላ ደግሞ ያጎረሰች በልቷል። ይሄ ከበለክ በኋላ የኤፍራታ ስምም አጠራም ብላለች። ይሄው እሱ ኤፍራታ እያለ እየዋለ ነው። እሷ ዝም ብላ ትደክማለች። ከንቱ ናት እሷ። ዝም ብሎ ከንቱ ነገር ምን ይሰራል? ከንቱ ስራ ከሰራሽ ከንቱ ሆነች ትቀሪያለሽ። እና ቤዛ እንደዛ እየሆነች ነው። ዛሬ ደግሞ ይፋት ያው ሉሊት አስተረጎመችለት ማለት ነው። ሉሊት ሪፖርቱ ስታቀርብለት እኔ ያው ቁልፍ ተቆልፎበት ነበረ፣ ጽዮን ቆልፋበታለች። የሆነ ሰው ገላለው ያው የደወለለት ስልክ ሰው አናቅም፣ ግን ያ ሰው ካልገደልኩ ብሎ ሲያስቸግር እኔ ቆለፍኩበት አለች ጽዮን። እና እኔን ሽጉጥ ምይዞ እንደ ሽጉጥ ይዛል። ያ ጊዜ በመጣ ኑሮ እኔን ይገለኝ ነበረ። እና ሌላ ይቅዳለው መሰለኝ ለናታን እንግዲህ ፈጣሪ ይጠብቀው። ይፋት አሁን እንኳን ዳክሞታል። አሁን የመውደቃ ጊዜ እየደረሰ ነው። ከሉሊት ጋርም ፈርቷል። ብቻ እንደዛ ነው። ቤዛ ጋር ደውሎ እኔ ያጣሁት ልጅ ድጋሚ ፈልጋለሁ እያለ ነው። እንደገና አስረግዝሻለሁ ነይ ብሎ ራት ጋብዞታል። እሷም ደግሞ ቆንጆ ሆነች ለባብሰሽ ነይ እያላት ነው። በዚህም ትዳር አለኝ እያለች ነው። በዚህም ውሽማ ጋር እየሄደች ነው። የቤዛ ነገር ምንም መላቅዱስ የለውም። ይገርማል። ብቻ አሁንም ደግሞ ከይፋት ጋራ ታገኘዋለች። ከዛ በኋላ ምን እንደምፈጠር እናየዋለን አብረን ነው ማለት ነውና እንደዛ ነው። ሌላ ደግሞ ጽዮንና ናታን ስለ ኤፍራታ እያወሩ ቤዛ ናት ያገተችው አይደለም አለ። ምክንያቱም
ናታን እስከዛሬ ያ ቤት ማጥላቱ ማን እንደሆነ አላወቀም። ጽዮን ደብቀዋለች። ምክንያቱም ካወቀ ፊት ለፊት ሄዶ ይጋፈጣል እና አስችሎማ ኤፍራታ በኤፍራታ ከመጡበት እሱ አያስችሎም። ግን በመላ ካልሆነ በዘዴ ካልሆነ ፊት ለፊት ከሆነ ናታን ይጎዳል። ይሄ ነገርም ደግሞ ይከሽፋል። ጥላቶቹ አሁን ጽዮን የኤፍራታ ተባባሪ እንደሆነች ቢያውቁ በአንዴ ነው የሚያግታት። ለዛ ነው ጽዮንም ሁሉም ነገር ናታን የምትደብቀው እና ያ ጊዜ ገኒ ትሰማለች። ቤዛ ናት አይደለም ያገተች። ስለማገት ስትሰማ ልጄ ታገተች ብላ ራሷን ሳተች፣ ወደቀች ማለት ነው። ንገሩኝ አሁኑ ንገሩኝ ስትል ሉሊትም እዛ ሁሉም ነገር እነግርሻለሁ አላት። ግን ትንሽ ትንሽ ነው የነገሯት ማለት ነው ለገኒ። ቤዛ ደግሞ ሰማች ማለት ነው። እኔ ልጄ ብቻ ላገኛት እንጂ እናቱ እንደሆንኩት እነግራታለሁ ስትል ቤዛ ሰምታለች። ይሄ ነገር ለይፋት እንዳትነግረው ገኒ ትጎዳለች እና እንደዛ ነው። ዛሬ ደግሞ ቢኒ ኤፍራታን ሳቅ ጉርቶታል ማለት ነው። ልቧን ሰብሮታል እና ዳጊ ስልክ አላነሳም ስል ቤት ሄዶ ነው ኤፍራታ ሲያገኝ፣ አንቺ ምን ትሰሪያለሽ? የዳጊ ፍቅረኛ ነሽ? አንቺ እድሜሽ ትልቅ ነው፣ ዳጊ ደግሞ 18 ነው፣ አንቺ እዚህ ምን ትሰሪያለሽ ብሎ ብዙ ቃላቶች ተናገረ ማለት ነው። ብዙ ቃላቶች ተናግሮታል። ከዳግም ራቅ። ግን ደግሞ መንገድ ላይ ከዳጊ ጋር ተገናኝቶ እሷ እህቴ ናት እንዴት እንደዚህ ትናገራታለህ ብሎ በቃ ዳጊ በጣም አበደ፣ ተቆጣ እና ቢኒም ጸጸተው። እኔ እኮ ሳላቅ ብዙ ነገር ተናገርኩ፣ ለኤፍራታ ብዙ ነገር ተናግሬያለሁ። አዎ ከዳጊ ህይወት ውጪ፣ ምን ትሰሪያለሽ ከዚህ ቤት? የራስሽን ቻይ፣ አንቺ ወጥመድ ውስጥ እያስገባሽ ነው የአጎቴ የእንትን ዳጊ እያለ ብዙ ነገር ተናገረ ማለት ነው። ግን ደግሞ እየሮጡ ሄዱ። ኤፍራታ ደግሞ ወዴት ሄዳሉ? መሄጃ የለኝም እያለች በጣም ተበሳጨች፣ በጣም አዘነች ማለት ነው። እና የኔ እናት ውዶች አመሰግናለሁ። እስኪ ላይክ አድርጉ። ኤፍራታ ምርጥ ናት።